ዋና አዛዡ አየር ኃይሉ ዝግጁ ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ደግሞ ኢትዮጵያ እንደ ሀገር እንድትቀጥል የማይፈልጉ ጠላቶች ፍላጎቶቻቸው አይሳካላቸውም በማለት ዛቱ። ባለስልጣናቱ ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናገረ። ሁለት ፓርቲዎች ለምርጫ ቦርድ ያቀረቡት ጥያቄ ምላሽ አለማግኘቱን ለአዲስ ማለዳ ገለጹ። ሴኔጋል ከዕዳ ቀውስ ለመውጣት መንገድ እየፈለገች በምትገኝበት በዚህ ወቅት አይኤምኤፍ ወደ አገሪቱ እንደሚያመራ ተገለጸ። ጤና ይስጥልን የአዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። መግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ዋና አዛዡ አየር ኃይሉ ዝግጁ ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ደግሞ ኢትዮጵያ እንደ ሀገር እንድትቀጥል የማይፈልጉ ጠላቶች ፍላጎቶቻቸው አይሳካላቸውም በማለት ዛቱ። የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች የኢትዮጵያ ሉዓላዊነት ለመዳፈር የሚፈልጉ ያሏቸው የሀገር ውስጥ ባንዳዎችም ሆኑ የውጭ ጠላቶች ላይ የማያዳግም እርምጃ እንደሚወስዱ አስጠንቅቀዋል። የሰሜን ምዕራብ እዝ ዋና አዛዥ ኢትዮጵያ አገር ሆና እንድትቀጥል የማይፈልጉ ጠላቶችም ሆኑ ባንዳዎች መቼም ቢሆን ፍላጎታቸው አይሳካም በማለት ሰላም ለማደፍረስና የህዝቡ ሰላም ለመንሳት ጥሩ ኃይሎች ላይ ሰራዊታቸው በማያዳግም እርምጃ እየቀጣቸው እንደሚገኝ አስታውቀዋል። የአየር ኃይል ዋና አዛዥ በበኩላቸው አየር ኃይሉ ለማናቸውም ነገር ዝግጁ መሆኑን በመግለጽ ሉዓላዊነትን የሚዳፈር ካለ እርምጃ ለመውሰድ ዝግጁ መሆናቸውን ተናግረዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናንት ጄኔራል ብርሃኑ በቀለ እንደተናገሩት ከሆነ አሁን ላይ እዙም የሀገሪቱን ሉዓላዊነት ለማስከበር ወታደራዊ ዝግጁነቱን ከመቼውም ጊዜ የበለጠ አጠናክሮ ይገኛል ብለዋል። ዋና አዛዡ አክሎም አመራሩ ከባቢያዊና ቀጣናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነ ልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ ማድረግ ውጤታማ ተግባራት ተከናውነዋል ብለዋል። በሌላ በኩል የአየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ ታጠቀና የማይበገር አየር ኃይል መገንባታቸውን አስታውቀዋል። ጄኔራል ይልማ እንደገለጹት ከሆነ የአየር ኃይሉ የውጊያ ዝግጁነት ቀዳሚ ኢላማ ውጊያን ከሩቅ ማስቀረት ነው ያሉ ሲሆን፣ ይሁንና ጠላት የሰላም አማራጮችን ችላ ብሎ ወደ ውጊያ ከገባ አየር ኃይሉም የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ያሉት ኃይል መሆኑን በተግባር ያረጋግጣል ሲሉ የሚወሰደው እርምጃ ምን አይነት እንደሆነ አስገንዝበዋል። የሰሜን ምዕራብ እዝ ዋና አዛዡ ታሪካዊ ጠላቶቻችን የሚጋልቧቸው ያሏቸው ፈረሶች የክህደት ጥጋቸውን ቢያሳዩም ሰራዊታችንን ጠንካራ ምት ግን መቋቋም አልቻሉም ብለዋል። ዋና አዛዡ ህገ መንግስታዊ ተልዕኳቸውን በአስተማማኝ ብቃት ለመፈጸም ዝግጁነታቸው ከመቼም ጊዜ የላቀ ሲሆን የኢትዮጵያ ብሔራዊ ጥቅም ዛሬም ነገም በመስዋዕትነታችን ይረጋገጣል በማለት ተናግረዋል። ጄኔራል ይልማ የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ እንደሆነ በመግለጽ ጦርነት ካጋጠመ ደግሞ ድል መቀዳጀት ነው ያሉ ሲሆን ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነና በታጠቀ እንዲሁም ብቁ በሆነ ሰራዊት ነው ሲሉም አጽንኦት ሰጥተዋል። ባለስልጣናቱ ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናገረ። የህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢው ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ዳግም ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጨርበር ለመደበቅ እየሞከረ ነው በማለት ኮንኖታል። ህወሓት በትናንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ሲል ወንጅሏል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጅትና በሰብአዊ መብቶች ጥሰቶች ከሷል። በመግለጫው ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን በአልጀዚራ ላይ ያስነበቡት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት የተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህ በተጨማሪም ጽምዶ የተሰኘው ጥምረት በአስመራ፣ መቀሌ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑ መገለጹ አይዘነጋም። ይሁን እንጂ ህወሓት ሰሞንኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች የተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህንንም ለጦርነት ትንኮሳ ዋነኛ
ማሳያዎች ብሎ አቅርበዋል። ድርጅቱ አክሎም ከዚህ በተጨማሪም በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የሕክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ሲሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡንም አትቷል። በዚህ ጉዳይ ከፌዴራል መንግስት በኩል በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነው። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ህወሓት ሊበሏት የፈለጓትን አሞራ ጅግራ ነሽ ይሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠብጫሪነት በመወንጀል ክስ ላይ ተጠምዷል ብሏል። በምርጫ ቦርድ ህጋዊ እውቅናውን የተነፈገው ፓርቲው አክለውም በትግራይ ህዝብ መንግስትና በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችና ማናቸውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብሏል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመላክቱ ሲሆን ወጣቶችም ለስደት የተዳረጉ መሆኑ ተደጋግሞ ተዘግቧል። ለዚህ ክስ በቀጥታ ምላሽ ያልሰጠው የትናንቱ የህወሓት መግለጫም የትግራይ ህዝብ በህልውናው ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍ ጥሪ አቅርበዋል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝቡን የራስ እድል በራስ የመወሰን መብት ለማረጋገጥ የሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለት አሳስበዋል። ሁለት ፓርቲዎች ለምርጫ ቦርድ ያቀረቡት ጥያቄ ምላሽ አለማግኘቱን ለአዲስ ማለዳ ገለጹ። ሁለት የፖለቲካ ፓርቲዎች ግንቦት 24 ቀን 2018 ዓ.ም የተካሄደውን ጠቅላላ ምርጫ ተከትሎ ተስተውለዋል ያሏቸውን እክሎች በማስመልከት ለምርጫ ቦርድ ቅሬታ ቢያስገቡም ቢያንስ ከዛሬ ማክሰኞ ድረስ ምላሽ አለማግኘታቸውን ገልጿል። አዲስ ማለዳ ያነጋገረቻቸው የነጻነትና እኩልነት ፓርቲ ስራ አስፈጻሚ ኮሚቴ አባልና ምርጫ አስተባባሪ ሲሳይ ነጋሽ እንደገለጹት ፓርቲው ያለውን ቅሬታ በጽሁፍ፣ ድምፅ፣ ምስልና በሰው ማስረጃ በማስደገፍ ማቅረቡን እና ነገሮች በሂደት ላይ ሲሆኑ እስካሁን ድረስ ከምርጫ ቦርድ ፓርቲው ምንም አይነት ምላሽ አለማግኘቱን ነገር ግን እየጠበቀ መሆኑን ተናግረዋል። ምርጫ ቦርድ እስካሁን ምንም አይነት ነገር እንትን አላደረገም እና የእነሱን እንትን ነው አሁን እኛ የምንጠብቅ። ሌላኛው አዲስ ማለዳ ያነጋገረችው የጎጎት ለጉራጌ አንድነትና ፍትህ ፓርቲ ስራ አስፈጻሚ አባል የሆኑት እንዳለ ንዳ እንደተናገሩት በተለይ ፓርቲው ብዙ እጩ ባቀረበበት በጉራጌ የሚገኙ የምርጫ ክልሎች ውስጥ በአካባቢ የሚገኙ የመንግስት አካላትና እጩዎች ከፍተኛ ተጽዕኖ በመውደቁ ቅሬታ ማስገባታቸውን ተናግረዋል። በወቅቱ ለምርጫ ክልል ኃላፊዎች ጉዳዩን ቢያሳውቁ ምላሽ አለመገኘቱንና ምርጫ ቦርድ ቅሬታ መቀበል ሲጀምር ደግሞ ቅሬታ መቀበል በጀመረበት ሳምንት ቅሬታውን ፓርቲው ማስረጃ ማስደገፍ ማቅረቡን አስታውሰዋል። ይሁን እንጂ እስካሁን ምንም አይነት ምላሽ አላገኙም። አሁን ምርጫ ቦርድ ጠቅለል ያለ እንትን አልሰጠም፣ ምላሽ አልሰጠም። አሁን በቅርቡ ያቀረብናቸው ክሶች ማስረጃ ብሎ ጠይቆን እንግዲህ ጠብቁ ሲያልቅ ነው የሚለን። እስካሁን ለእኛም ብቻ አይደለም ሌሎች ፓርቲዎችም ማስረጃ በመሰብሰብ ላይ ነበሩ እንጂ ምላሽ አልሰጡም። ስለዚህ የእኛም እንደዛ ነው ያሉት። ያው ምላሽ ሲሰጥ ጠቅላላ በመሰጣቸው ይሆናል ብሎናል። በእኛ በኩል ያለው ግን ጨርሰናል። ስለዚህ ቀሪው ከነሱ የምንጠብቀው ነው። ምናልባት ምን አይነት ምላሽ ያገኛቸው የሚለው ደግሞ ከምርጫ ቦርድ ካገኘን በኋላ መግለጽ እንችላለን። አሁን ላይ ግን ያው ስላላገኘን ይህ ነው ማለት የሚችለው ምላሽ የለም። ምርጫ ቦርድ በቅርቡ በሰጠው መግለጫ በተለያዩ መንገዶች የቀረቡ ቅሬታዎችን ገለልተኛ በሕግ ባለሙያዎች በሚሰጡት አስተያየት ላይ መሰረት ማድረግ ውሳኔ እንደሚሰጥ ማስታወቁ ይታወሳል። ፈጣን ምላሽ ለሚሹ ጉዳዮች ምላሽ መስጠቱንም ተናግሮ ነበር። የሁለቱን ፓርቲዎች አስተያየት በመያዝ የብሔራዊ ምርጫ ቦርድን ምላሽ ለማካተት ሙከራ ያደረገችው አዲስ ማለዳ ለጊዜው አልተሳካላትም። ሴኔጋል ከዕዳ ቀውስ ለመውጣት መንገድ እየፈለገች በምትገኝበት በዚህ ወቅት አይኤምኤፍ ወደ ሀገሪቱ እንደሚያመራ ተገለጸ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ተልዕኮ በዚህ ሳምንት ወደ ዳካር እንደሚያቀና የተገለጸ ሲሆን ይኸውም ከ4 ወራት ቆይታ በኋላ ከሴኔጋል ጋር ዳግም ውይይት ለመጀመር በማለም ነው። ሴኔጋል እየተባባሰ ባለ የፊስካል ቀውስ እያሻቀበ በሚገኝ የዕዳ ጫናና አጠቃላይ ኢኮኖሚያ ሁኔታዋን በሚመለከት እየጨመረ በመጣው እርግጠኛ ለመሆን ችግር ጋር እየታገለች ትገኛለች። አይኤምኤፍ እስከ ዓርብ ድረስ በሚቆየው ዳካር ተልዕኮ ከሴኔጋል ጋር ውይይት ለመቀጠል ሲዘጋጅ ለአውሮፓውያን አቆጣጠር 2026 በየካቲት ውይይቶች ከተቋረጡ በኋላ በሁለቱ ወገኖች መካከል የሚደረግ የመጀመሪያ መደበኛ ንግግር ነው። የተልዕኮ ዋና ዓላማ የሴኔጋልን የዕዳ ሸክም ትክክለኛ መጠን መገምገም ሲሆን መጠኑም የመንግስት ባለቤትነት ያላቸው ድርጅቶች ጋር የተያዙ ዕዳዎች ሲካተቱ ከጠቅላላ የሀገር ውስጥ ምርት ጂዲፒ 132% ገደማ ይገምታል። የአይኤምኤፍ ባለስልጣናት በዓለም አቀፍ አበዳሪዎች ዘንድ ስጋት ያስከተሉትን ግልጽ ያልሆኑ የብድር አሰራሮች እንዳይደገሙ በመንግስት የተዋወቁትን እርምጃዎች እንደሚገመግሙ ይጠበቃል።
ውይይቶቹ የሴኔጋልን የቅርብ ጊዜ የፋይናንስ መስፈርቶች የሚቀጥሉት 12 ወራት ውስጥ የዕዳ ክፍያዎችንና የወለድ ግዴታዎችን የመፈጸም አቅምን ጨምሮ ማተኮር ይቀጥላሉ። ባለስልጣናት የመንግስትን የገቢ አፈጻጸም እንደሚመረምሩና አሁን ባለው በጀት እየጨመረ ያለውን ጫና ለመቋቋም በቂ መሆን አለመሆኑን እንደሚገመገሙን በተመሳሳይ ይጠበቃል። የግምገማ የተካሄደው ሴኔጋል በቅርቡ ታሪኳ ከባድ የበጀት ቀውሶች አንዱን በምትጋፈጥበት ወቅት ነው። ለዳካር ኢኮኖሚያዊ ሁኔታዎች እጅግ ፈታኝ እየሆኑ መጥተዋል። መጀመሪያ ላይ በ500 ይገመት የነበረው የእድገት ትንበያ ወደ 200 አካባቢ አሽቆልቁሏል። በተመሳሳይ ጊዜ በመካከለኛው ምስራቅ ቀውስ ሳቢያ በተለይም ከኢራን ጦርነት መቀስቀስ ጋር ተያይዞ የሚጨምረው የዓለም የነዳጅ ዋጋ በፋይናንስ ላይ ጫና እየጨመሩና ከበጀት ጋር ያለውን ስጋት እያባባሱት ነው። አሁን ያለው ተልዕኮ በአብዛኛው ቴክኒካዊ ቢሆንም ግኝቶቹ ለሴኔጋል ከአይኤምኤፍ ጋር ላላት ግንኙነት ከፍተኛ አንድምታ ሊኖራቸው ይችላል። ግምገማው ተቋሙ ከሴኔጋል ጋር የገንዘብ ድጋፍ ፕሮግራሙን ለመቀጠል ፈቃደኛ መሆን አለመሆኑን ለመወሰን ይረዳል ተብሎ የሚጠበቅ ሲሆን የባለ ሀብቶቹን እምነት ለመመለስና የሀገሪቱን ኢኮኖሚ ዕድል ለማረጋጋት ወሳኝ ሊሆን ይችላል። ለዳካር የውይይቶቹ ውጤት ከዚህ በፊት ታይቶ የማይታወቅ የበጀት ጫና ውስጥ ለማለፍና ለወደፊት ዓመታት የፋይናንስ ስትራቴጂዋን ሊቀርጽ ይችላል። በመጨረሻም ሩሲያና አሜሪካ ስትራቴጂካዊና አውዳሚ ቦምብ ጣይ ጦር አውሮፕላኖቻቸው በደረሰባቸው አደጋ ወደሙ። የሩሲያና የአሜሪካ አየር ኃይል ንብረት በሆኑ ስትራቴጂካዊ የቦምብ ጣይ አውሮፕላኖች ላይ በተለያዩ አካባቢዎች በመከስከስ በደረሰ አደጋ መውደማቸውን ወታደራዊ ባለስልጣናት አስታውቀዋል። የሁለቱም ሀገሮች ከፍተኛና አውዳሚ የሚባል ቦምብ ተሸካሚውን ንብረታቸውን እንዳጡ ተዘግቧል። የሩሲያው በሳይቤሪያ ሲከሰከስ፣ የአሜሪካው ደግሞ በካሊፎርኒያ ነው። ሩሲያ 4ቱም የበረራ አባላት የተረፉ ሲሆን የአሜሪካ ግን 8 የበረራ አባላት በሙሉ ሙተዋል። በሩሲያ በኩል አንድ የሀገሪቱ አየር ኃይል ንብረት የሆነ ቱ-22 ኤም3 የረዥም ርቀት ስትራቴጂካዊ ቦምብ ጣይ አውሮፕላን በሳይቤሪያ ኢርኩትስክ ግዛት ውስጥ መከስከሱን የሀገሪቱ መከላከያ ሚኒስቴር አስታውቋል። አውሮፕላኑ አደጋው የደረሰበት መደበኛ የልምምድ በረራ እያደረገ በነበረበት ወቅት እንደሆነ የገለጸው የመከላከያ ሚኒስቴሩም አውሮፕላኑ ውስጥ የነበሩት 4ቱም የበረራ አባላት አውሮፕላኑ መሬት ጋር ከመጋጨቱ በፊት በሰላም ፓራሹ ተጠቅመው መውጣት ችለዋል ብለዋል። ይህ በሶቪየት ህብረት ዘመን የተሰራው ድምፅ አልባ ወይንም ሱፐርሶኒክ የቦምብ ጣይ አውሮፕላን ሩሲያ በሶሪያና ዩክሬን በሚደረጉ የውጊያ ስምሪቶች ላይ በስፋት ጥቅም ላይ ሲውል የቆየ እንደነበር ተዘግቧል። በሌላ በኩል ደግሞ የአሜሪካው አየር ኃይል ንብረት የሆነው ቢ-52 ስትራቴጂካዊ የቦምብ ጣይ አውሮፕላን በካሊፎርኒያ በረሃ ውስጥ መከስከሱንና በአውሮፕላን ውስጥ የነበሩ 8ቱም ሰዎች በሙሉ ሞታቸውን የአገሪቱ ወታደራዊ መሪዎች አስታውቀዋል። ረዥም ርቀት ተጓዥ የሆነው ይህ የአሜሪካ ቦምብ ጣይ አውሮፕላን በትናንትና ዕለት መደበኛ የሙከራ በረራ እያደረገ በነበረበት ወቅት ከሎስ አንጀለስ በሰሜን 95 ኪሎ ሜትር ርቀት ላይ ከሚገኘው ከኤድዋርድ የአየር ኃይል ጣቢያ ተነስቶ ብዙም ሳይቆይ ተከስክሷል ተብሏል። አሁን ላይ የሁለቱም አገራት ወታደራዊ ክፍሎች ስለ አደጋዎቹ መንስኤ ዝርዝር ምርመራ መጀመራቸውን ያስታወቁ ሲሆን ምርመራው እንደተጠናቀቀ ይፋ እንደሚያደርጉም ገልጠዋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።